ዱንያ የኸይር ገበያ ነው። ገበያ መሃል የሚገኝ ሰው አቅሙ የቻለውን ሁሉ ይሄ ማይገኝ አጋጣሚ ነው ብሎ ጭኖ ለመውጣት እንደሚሞክረው ከዱንያ አኺራ ላይ የምንድንበትን ኸይር ስራ ልንሰራ ይገባናል። እስካሁን ባለፉ ቀናት ኸይር ስራ ለመስራት አላህ የወፈቀን ያበቃን ሰዎች ልንደሰት ይገባናል። ከስልጣን ከብር ከወርቅ በላይ መደሰት የሚገባው በኢማን እንደሆነ አላህ ነግሮናል ቁርአን ላይ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ብሎ በቁርአን መውረድ የነቢ ተከታይ በመሆንህ በቁርአን በማመንህ ቁርአን መቅራት በመቻልህ ቁርአንን የህይወትህ መመሪያ በማድረግህ በዚህ ተደሰት። ሰዎች ደስታ ይሰጠኛል ብለው ከሚያከማቹት ሁሉ ይህ ነው የበለጠ የሚያስደስተው ብሏል አላህ ተባረከ ወተዓላ። ባለፉት ቀናቶች ደግሞ ያጎደለ ሰው የተዘናጋ ሰው የሰነፈ ሰው ሊጸጸት ራሱን ሊወቅስ ይገባዋል። ረመዳን ላይ የከሰረ መቼ ነው ትርፍ ሊያተርፍ የሚችለው? ረመዳን ላይ ቀና ያላለ ከፍ ያላለ መቼ ነው ቀና ሊል ከፍ ሊል የሚችለው? መቼ ነው ከውርደት አዘቅት ሊወጣ ከሙእሚኖች ተርታ ራሱን ሊያሰልፍ የሚችለው? መቼ? ቀታዳ የሚባሉት ታቢዒ የሱሐባ ተማሪ ይባል ነበር አሉ በሳቸው ዘመን በሱሐቦች በታቢዒዎች ዘመን ማለት ነው። ምን ይባል ነበር? መን ለም ይግፈር ለሁ ፊ ረመዳን ፈለን ይግፈር ለሁ ፊ ገይሪሂ ነው። ረመዳን ላይ ምህረት ያላገኘ ሰው ያልተማረ ሰው መቼም ምህረትን ሊያገኝ አይችልም ይባል ነበር አሉ። ይህ ማለት ረመዳን እንጂ ከረመዳን ውጪ ተውበት ቢያደርግ አንድ ሰው አላህ አይቀበለውም ወዘተ ማለት ሳይሆን ረመዳን ላይ የምህረት እድሎች ሰፊ ናቸው። ሸይጣን ይታሰራል፣ ነፍስያ አደብ ትይዛለች፣ ለሸር የሚገፋፋ ሰው አይኖርም። አየሩ ድባቡ ለኢማን ያግዛል፣ ቀጥ ለማለት ያግዛል። የጀነት በር ይከፈታል፣ የጀሃነም በር ይዘጋል። ኸይር ፈላጊ ና፣ ሸር ፈላጊ ቁም፣ በዛው ጊዜው አይደለም ገበያ አይደለም ይባላል። ስለዚህ ረመዳን ላይ ይሄ ሁሉ የመስተካከል የመጽናት ጥሩ ሰው የመሆን እድል ያለው ሳይተወብስ ሳይስተካከል ከአላህ ሳይታረቅ ከስሜት ባሪያነት ሳይላቀቅ ረመዳን ትቶት የሄደ የአላህን ምህረት ነብዩ አለይሂ ሰላቱ ወሰላም ከዱንያ ከእንግዲህ የቀረው ፈተናና በላ ነው፣ ችግር ነው፣ መከራ ነው። ስራችሁ ደግሞ ልክ እንደ ዕቃ ነው። ያ ዕቃ የያዘው ነገር እላዩ ጣፋጭ ከሆነ ስሩ ታችሁም ጣፋጭ ይሆናል። እላዩ ከተበላሸ ስሩም ይበላሻል። በሌላ ዘገባ ደግሞ ስሩ ጣፋጭ ከሆነ እላዩም ጣፋጭ ይሆናል፣ ስሩ የተበላሸ ከሆነ እላዩም ይበላሻል። ምን ማለት ነው? የስራችሁ ጅምሩም መጨረሻውም ያማረ ይሁን ማለታቸው። ስራ ልክ እንደ ዕቃ ነው። ዕቃ ውስጥ እንዳለ መጠጥ ነው። መጠጥ ብዙ ጊዜ ላዩ የሚያምረው የሚጣፍጠው ከስር ጀምሮ ያለው ነገር ጣፋጭ ሲሆን፣ ከስር ያለው ከተበላሸ ከላይ ያለው ይበላሻል፣ ከላይ ያለው የሚበላሸው ከስር ያለውም ሲበላሽ። ይሄን የሐዲስ ሊቃውንት ሲያብራሩ የኻቲማ የፍጻሜ ጉዳይ አሳሳቢ መሆኑን ለመጠቆም ነው የተናገሩት። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭና አስተማማኝ አዋጭ ስንቅ
አላህን መፍራት እንደሆነ እንወቅ። የአላህ ባሮች ሆይ ያለንባቸው ቀናቶች ከመቼውም በላይ ኸይር ስራ ላይ መሽቀዳደም የሚወደድባቸው ቀናቶች ናቸው። የሰው ልጅ እድሜ ልኩን አላህን ለማስደሰት ምህረቱን ለማግኘት ከቁጣው ለመዳን መጣር መልፋት መድከም አለበት ቀን ከሌሊት። ዓመቱን ሙሉ የሚደረገው ልፋት ደግሞ ረመዳን ሲመጣ መጨመር አለበት። ከረመዳንም የመጨረሻ 10 ቀናቶች ሲመጡ እጅግ በጣም መጨመር አለበት። 10 ቀናቶች ደግሞ ሲጋምሱና ሲያልቁ የበለጠ የሚችሉትን ሁሉ መፍተን መጣር ይገባል። በልፋታችን በድካማችን በጥረታችን ልክ ነው የአላህን እዝነት የአላህን ምህረት የአላህን ውዴታ የምናገኘው። ስለዚህ መጨረሻችን እንዲያምር ከረመዳን በረከት ምርኮ ኒዕማ ብዙ ድርሻ እንዲኖረን እንዳንከስር እንዳንዋረድ በእነዚህ በቀሩ ቀናቶች ሰዓታቶች የበለጠ መጣር ይጠበቅብናል። በተለይ ጁሙዓ ቀን የሳምንቱ ቀኖች ምርጥ ነው። ጁሙዓ ደግሞ ረመዳን ላይ ሲሆን ተጨማሪ ክብር ይኖረዋል። አሽር አልአዋኺር ላይ ሲሆን ደግሞ የበለጠ ዋጋ ይኖረዋልና ያንዳንዷን ሰከንድ በኸይር ስራ ነገ አላህ ዘንድ በምንከብርበት ስራ ከቁጣው በምንድንበት ስራ ላይ ልናሳልፍ ይገባናል። ረመዳን የአላህ እንግዳ ነው። ሲመጣ የቻልነውን ያክል አሳምረን ለመቀበል ጥረት አድርገናል። ሲሄድም እንደዚሁ አሳምረን ልንሸኘው ይገባናል። ረመዳን ላይ ስንታገል እንደነበረው ከረመዳን በኋላም ኸይር ስራ ላይ ለመጽናት ካሁኑኑ ልንዘጋጅ ረመዳን ላይ ያገኘሁትን ኸይር ስራ ያገኘሁትን ጽናት እንዴት ነው ማስቀጠል የምችለው የሚል የቤት ስራ ካሁኑኑ ልንጀምር ይገባናል። ዱንያ ላይ ቀጥ ያለ አኺራ ላይ አንገቱን ቀና አድርጎ በክብር መኖር ይችላል። ዱንያ ላይ መንገዱን የለቀቀ ያዝ ለቀቅ ያደረገ ገባ ወጣ ያለ ወለም ዘለም ያለ አኺራ ላይ አንገት መድፋት ስብራት ሊገጥመው ይችላል። እስከዛሬ በነበረው ኸይር ስራ የሰራ ሊጸና አላህን ሊያመሰግን ይገባል። ዱንያ ላይ ካሉ ስጦታዎች ሁሉ ውድ ስጦታ ኢማንና መልካም ስራ ነው። ዱንያ ላይ ኢማንና መልካም ስራን ይዞ ነገ አላህ ፊት ያልቆመ ሰው ዱንያን የሚሞላ ወርቅና ብር እንኳን ሰጥቶ አኺራ ላይ ኢማንን መልካም ስራን ማግኘት ቢሞክር የለም አይገኝም። የኢማንና የመልካም ስራ ገበያው ዱንያ ነው። አኺራ ላይ ራሱን በድሎ አላህን አስቆጥቶ ግፍ በደል ጭኖ የሄደ ሰው ዱንያን የሚሞላ ወርቅና ብር ቢኖረው ወርቅና ብሩ ራሱን ሊያድነው እንደማይችል አላህ ነግሮናል። አልፎሃል ገበያው ይባላል። ስለዚህ ዱንያ የኸይር ገበያ ነው። ገበያ መሃል የሚገኝ ሰው አቅሙ የቻለውን ሁሉ ይሄ ማይገኝ አጋጣሚ ነው ብሎ ጭኖ ለመውጣት እንደሚሞክረው ከዱንያ አኺራ ላይ ምንድንበትን ኸይር ስራ ልንሰራ ይገባናል። እስካሁን ባለፉ ቀናት ኸይር ስራ ለመስራት አላህ የወፈቀን ያበቃን ሰዎች ልንደሰት ይገባናል። ከስልጣን ከብር ከወርቅ በላይ መደሰት የሚገባው በኢማን እንደሆነ አላህ ነግሮናል ቁርአን ላይ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። በቁርአን መውረድ የነቢ ተከታይ በመሆንህ በቁርአን በማመንህ ቁርአን መቅራት በመቻልህ ቁርአንን የህይወትህ መመሪያ በማድረግህ በዚህ ተደሰት። ሰዎች ደስታ ይሰጠኛል ብለው ከሚያከማቹት ሁሉ ይህ ነው የበለጠ የሚያስደስተው ብሏል አላህ ተባረከ ወተዓላ። ስለዚህ ባለፉ ቀናቶች በየአይነቱ ኸይር ለመስራት የታደለ ሰው ሊደሰት አላህን ሊያመሰግን ይገባዋል። ጽናትን ሊጠይቀው ይገባዋል። ባለፉት ቀናቶች ደግሞ ያጎደለ ሰው የተዘናጋ ሰው የሰነፈ ሰው ሊጸጸት ራሱን ሊወቅስ ይገባዋል። ረመዳን ላይ የከሰረ መቼ ነው ትርፍ ሊያተርፍ የሚችለው? ረመዳን ላይ ቀና ያላለ ከፍ ያላለ መቼ ነው ቀና ሊል ከፍ ሊል የሚችለው? መቼ ነው ከውርደት አዘቅት ሊወጣ ከሙእሚኖች ተርታ ራሱን ሊያሰልፍ የሚችለው መቼ? ቀታዳ የሚባሉት ታቢዒ የሱሐባ ተማሪ ይባል ነበር አሉ በሳቸው ዘመን በሱሐቦች በታቢዒዎች ዘመን ማለት ነው። ምን ይባል ነበር? መን ለም ይግፈር ለሁ ፊ ረመዳን ፈለን ይግፈር ለሁ ፊ ገይሪሂ ነው። ረመዳን ላይ ምህረት ያላገኘ ሰው ያልተማረ ሰው መቼም ምህረትን ሊያገኝ አይችልም ይባል ነበር አሉ። ይህ ማለት ረመዳን እንጂ ከረመዳን ውጪ ተውበት ቢያደርግ አንድ ሰው አላህ አይቀበለውም ወዘተ ማለት ሳይሆን ረመዳን ላይ የምህረት እድሎች ሰፊ ናቸው። ሸይጣን ይታሰራል፣ ነፍስያ አደብ ትይዛለች፣ ለሸር የሚገፋፋ ሰው አይኖርም። አየሩ ድባቡ ለኢማን ያግዛል፣ ቀጥ ለማለት ያግዛል። የጀነት በር ይከፈታል፣ የጀሃነም በር ይዘጋል። ኸይር ፈላጊ ና፣ ሸር ፈላጊ ቁም፣ በዛው ጊዜው አይደለም ገበያ አይደለም ይባላል።
ስለዚህ ረመዳን ላይ ይሄ ሁሉ የመስተካከል የመጽናት ጥሩ ሰው የመሆን እድል ያለው ሳይተውበት ሳይስተካከል ከአላህ ሳይታረቅ ከስሜት ባሪያነት ሳይላቀቅ ረመዳን ትቶት የሄደ የአላህን ምህረት ያላገኘ መቼም ምህረት ሊያገኝ አይችልም ይባል ነበር። ኢዳ ባሳለፍናቸው ቀናቶች የምህረት አጋጣሚዎችን በሮችን እድሎችን ተጠቅመን ከሆነ አልሐምዱሊላህ ልንል፣ ካልሆነ ደግሞ በተቀሩት ተውበት ልናደርግ ልንጓጓ ይገባናል። ኸይር ስራ መስራቱ ብቻ ዋጋ የለውም፣ ኢኽላሱ ያስፈልጋል። እስካሁን የለፋሁት የደከምኩት ለምን ብዬ ነው ልንል ይገባናል። እንደዚሁ ደግሞ ኺታሜስ መጨረሻዬስ ምን ይመስል ይሆን? ምን ሊሆን ይችላል? በምን መልኩ ነው የምሞተው ከዱንያ መውጣው ልንል ይገባናል። ጅምራችን ጥሩ እንደሆነ ሁሉ መጨረሻችን ጥሩ እንዲሆን ካላሰብንበት ዛሬም ብቻ ከሆነ የምንጨነቀው ነገ ያላሰብነው ነገር ሊገጥመን ይችላል። ነቢዩ አለይሂ ሰላቱ ወሰላም ጦር ሜዳ ላይ ለዲን ትግል የተደረገ ሙሽሪኮችን በብዛት የሚረሽን ሰው አዩ። ጂሃድ ላይ ጦር ሜዳ ላይ የዲን ጠላቶችን ነቢዩን ሰሓቦችን መግደል ፈልገው ተጠራርተው የመጡ ሰዎችን በብዛት እየመከተ እየገደለ ባዩ ጊዜ ነቢዩ አለይሂ ሰላቱ ወሰላም የጀሃነም ሰው አሁን ዛሬ ማየት የፈለገ ይሄን ሰው ይመልከት አሉ። ሰሓቦች ግን በጣም ከበዳቸው። ላዩን እየሰራው ያለውና ነቢዩ ስለሱ የሰጡት ፍርድ ተቃራኒ ሆነባቸው። የጀሃነም ሰው ማየት የፈለገ ይሄን ሰው ሰሓቦች ደግሞ እየቀኑበት ነበር። እንደሱ እዛ ጦር ሜዳ ላይ ትልቅ ዋጋ የከፈለ ሙሽሪኮችን የተከላከለ አልነበረምና ከሰሓቦች መሃል አንዱ ስራዬ ብዬ እሱን መከታተል ጀመርኳል። ቀኑን ሙሉ ስራ ሲሰራ ዋለ። መጨረሻ ላይ በጠላት በኩል ጥቃት ደርሶበት ቆሰለ። ቁስሉን መቋቋም አቃተው። ቀኑን ሙሉ ለዲን ሲከላከልበት ሙሽሪኮችን ሲረሽንበት የዋለውን ሰይፍ መዞ ስለቱን ወደ ላይ አድርጎት ሆዱ ላይ አድርጎት ተጭኖት ራሱን አጠፋና ሞተ። ነቢዩ አለይሂ ሰላቱ ወሰላም ተነገራቸው። ቅድም እርሶ የጀሃነም ሰው ማየት ከፈለጋችሁ ማየት የፈለገ ይሄን ሰው ያሉት ሰው ፍጻሜው ተበላሸ፣ ራሱን አጥፍቶ ሞተ። ራሱን አጥፍቶ የሞተ ደግሞ አላህ ጀነትን እርም አድርጎበታል። በምንም ምክንያት የሰው ልጅ ራሱን ማጥፋት የለበትም። መሰበር መታገስ አለበት። እኔ ነበርኩ የፈጠርኩ፣ እኔ ነበረ ነፍስህን ወስደው ቀድመህ ነፍስህን አጠፋህ አይደል? እንግዲያውስ ጀነቴን እርም አድርጌብሃለሁ ይለዋል ተብሏል ራሱን ያጠፋ ሰው። ከዛ ነብዩ ምን አሉ አለይሂ ሰላቱ ወሰላም፣ አንድ ሰው ላዩን ሰዎች ሲያዩት የጀነት የሚመስል ስራ ሲሰራ ይኖራል፣ እሱ ግን የጀሃነም ነው አሉ። አላህ ይጠብቀን ከፍጻሜ መበላሸት። ስለዚህ ጅምሬ እንዳማረው መጨረሻዬም እንዲያምር ምን ማድረግ አለብኝ ልንል፣ አላህን አዘውትረን የፍጻሜ ማማርን ስጠን ልንለው፣ ከፍጻሜ መበላሸት ጠብቀን ብለን ልንማጸነው ይገባል። ነቢዩ አለይሂ ሰላቱ ወሰላም ከዱንያ ከእንግዲህ የቀረው ፈተናና በላ ነው፣ ችግር ነው፣ መከራ ነው። ስራችሁ ደግሞ ልክ እንደ ዕቃ ነው። ያ ዕቃ የያዘው ነገር እላዩ ጣፋጭ ከሆነ ስሩ ታቹም ጣፋጭ ይሆናል። እላዩ ከተበላሸ ስሩም ይበላሻል። በሌላ ዘገባ ደግሞ ስሩ ጣፋጭ ከሆነ እላዩም ጣፋጭ ይሆናል። ስሩ የተበላሸ ከሆነ እላዩም ይበላሻል። ምን ማለት ነው? የስራችሁ ጅምሩም መጨረሻውም ያማረ ይሁን ማለታቸው። ስራ ልክ እንደ ዕቃ ነው። ዕቃ ውስጥ እንዳለ መጠጥ ነው። መጠጥ ብዙ ጊዜ ላዩ የሚያምረው የሚጣፍጠው ከስር ጀምሮ ያለው ነገር ጣፋጭ ሲሆን፣ ከስር ያለው ከተበላሸ ከላይ ያለው ይበላሻል። ከላይ ያለው የሚበላሸው ከስር ያለውም ሲበላሽ። ይሄን የሐዲስ ሊቃውንት ሲያብራሩ የኻቲማ የፍጻሜ ጉዳይ አሳሳቢ መሆኑን ለመጠቆም ነው የተናገሩት ብላ። በአንዳንዱ ዘገባ ላዩ ካማረ ውስጡም ያምራል ይላል። በሌላኛው ደግሞ ውስጡ ካማረ ላዩም ያምራል ይላል። ሁለት መልእክት ነው ያለው ሐዲሱ والله تعالى عنه። አንደኛው ስራ ስንሰራ መነሻችንን ማሳመር አለብን። ለፉክክር መሆን የለበትም፣ ለታይታ መሆን የለበትም፣ ለጋጋታ መሆን የለበትም። ሰዎች ሲያደርጉ ስላየን ብዙሃንን ተከትለን መሆን የለበትም። ወጅህ አላህ ፈልገን የአላህን ፊት ፈልገን ቀብርን አስበን ሲራጥን አስበን የአኺራ ሚዛን አስጨንቆን ሊሆን ይገባል። ሰርተን ደግሞ የሆነ ሰዓት ላይ መቆም መሃል ላይ ስራን የሚያበላሽ አካሄድ መሄድ የለብንም። መጨረሻችንም ጭምር እንዲያምር ውስጣችንም ውጫችንም ያማረ እንዲሆን ጥረት ማድረግ መጨነቅ መቻል አለብን። ዋናው የጅምር ማማር ሳይሆን የፍጻሜ ማማር ነው ይላሉ ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ። አልዕብረቱ ቢከማል ኒሃያቲ ላ ቢነቅሲል ቢዳያት። ያለፈው ህይወትህ ምንም ሊሆን ይችላል። ዋናው ያለፈ ህይወትህ መበላሸቱ ሳይሆን ፍጻሜህ ማማሩ ነው። የታደለ ትልቅ ሰው ማለት ከመጀመሪያ እስከ መጨረሻ ራሱን ካወቀበት ጊዜ ጀምሮ ሁሌ አላህን ለማስደሰት እሱ ያዘዘው ቦታ ላይ ለመገኘት የሚጥር ሰው ነው። ያን መሆን ያ እንኳ ባይሳካ መሃል ላይ መስመር ብስት
ስትንዘላዘል የጅምርህ የመነሻህ መበላሸት አይደለም ዋናው ነገር የፍጻሜህ ማማር ነው ተብሏል። ለአንዲት ደቂቃ እንኳ ከአላህ ላለመራቅ የሸይጣን ወጥመድ ውስጥ ላለመገኘት ጥረት ማድረግ፣ ከወጡ ከተሳሳቱ ደግሞ መንገዱ ትክክል አለመሆኑን እንዳወቁ ፈጥኖ ወደ አላህ መመለስና እዛ ላይ መጽናት ይገባል። ረመዳንን አሳምረን እንደተቀበልነው ባለፉት ቀናቶቹ የቻልነውን ያክል ኸይር ስራ እንደሰራ ነው አሸኛኘቱን ልናሳምር ይገባናል። ረመዳንን እንደሸኘነው ሁሉ የአብደላህ ወየአመተላህ ዱንያንም እንሸኛታለን። አንድ ቀን እድሜያችን ያልቃል። ረመዳን አለቀ። በጉጉት ነበር የሚጠበቀው። አሁን ቀጥሎ የሚታሰበው ዒድ ነው። ምንም ሳናውቀው ስንት ረመዳኖችን እንደጾምነው በጉጉት ጠብቀን እንደሸኘነው እኛ ራሳችን አንድ ቀን እንሸኛለን። አይቀርም። የያዝነውን ይዘን ከዱንያ እንወጣለን። ምን ይዣለሁ እስከዛሬ? ምን አጠራቅም ያለሁ? ምን ሸኝቻለሁ ወደ አኺራ? ለመኖር እንስሳት ይኖራሉ ዱንያ ላይ፣ ሌሎችም ፍጥረታት ይኖራሉ። የመኖሬ የመፈጠሬ ትርጉም ምንድነው? ነገ የአኺራ ህይወቴ ምን ይመስላል? ያለን ዘውትር ልንጨነቅ ይገባል። ረመዳናችን ካማረ፣ ጁሙዓችን ካማረ፣ በየጊዜው ያሉ እስላማዊ ግዴታዎችን በአግባቡ ከተወጣን አኺራችን ያምራል። ዕለታዊ ግዴታን ካጎደልን፣ ሶላት ላይ ግዴለሽ ከሆነ፣ ሴት ልጅ ሒጃቧ ላይ፣ የባሏ ሐቅ ላይ፣ የጎረቤት የልጆች ጉዳይ ላይ ቸልተኛ ከሆነች፣ አይን፣ ምላስ፣ ጆሮ፣ እጅ እግራችን ማንጠብቅ ከሆነ፣ እንደ እንስሳት የበላን ብቻ እየደለበን የምንኖር ከሆነ የዚህ የተበላሸ ህይወታችን ድምር ውጤት ራሳችንን ከሞት በኋላ ጀሀነም ውስጥ እንድናገኘው ያደርገናል። ጠንቀቅ ነቃ ብለን መኖራችን ደግሞ ራሳችንን ስንሞት ጀነት ላይ እንድናገኝ ያደርጋልና ረመዳንን ጥሩ ተቀበለን ጥሩ እንደሸኘነው ሸዋልንም ጥሩ ተቀበለን ጥሩ እንሸኘው። ዙልቃዕዳንም ጥሩ ተቀበለን ጥሩ እንሸኘው። ዙልሒጃንም ጥሩ ተቀበለን ጥሩ እንሸኘው። በእያንዳንዱ ወር፣ በእያንዳንዱ ሳምንት፣ በእያንዳንዱ ቀን ውስጥ አላህ እኛ ላይ ሐቆችን ግዴታዎችን አስቀምጧል። የጌታችን ሐቅ አለብን፣ የቤተሰብ ሐቅ አለብን፣ የጎረቤት ሐቅ አለብን። ይሄን ሁሉ ሐቆችን ስንጠብቅ ነው ነገ አላህ ዘንድ ሐቃችን የሚጠበቀው። ዛሬ ዱንያ ላይ ባጎደልነው ሐቅ ልክ አኺራ ላይ ክብራችን ይጎድላል። ነብዩ አለይሂ ሰላቱ ወሰላም አንዴ ኹጥባ ያደረጉ አላ ኢነ ዱንያ ዐርዱን ሓዲር ያእኩሉ ሚንሃ አልበሩ ወልፋጅራ ሱሐቦቻቸውን የመከሩ ንግግር ያደረጉ ስሙ አዋጅ፣ ዱንያ ማለት ቅርብ የሆነች ምትታይ ምትዳሰስ ቁስ ናት። ጥሩዎችም መጥፎዎችም ዱንያን ይበሏታል፣ ይደሰቱባታል። አኺራ ግን እውነተኛ የሆነች ቃል ኪዳን ናት። አትታየም። አሁን እዚህ ዱንያ ትታያለች። ሰዎች ለዱንያ ሲሰሩ ታግተው ለፍተው የሚሰሩት የልፋታቸውን ውጤት እዚሁ ዱንያ ላይ ቶሎ ስለሚያዩት ነው። ጥሩም መጥፎም ሰው አላህ የሚያስቆጣም ሙጅሪምም ካፈርም ፋጅርም ይበላል ይጠጣል፣ የሥራውን ያገኛል ዱንያ ላይ። ቅርብ ቁስ ስለሆነች ርካሽ ስለሆነች በቀላሉ ስለምትገኝ ዱንያ። አኺራ ግን ዋዕዱን ሳዲቅ አላህ የገባት እውነተኛ ቃል ኪዳን ናት። አኺራ ላይ የሚፈርደው ሀያል የሆነው ቻይ የሆነው አላህ ነው ፍርድ የሚሰጠው። ኸይር ሁሉ ያለው ጀነት ውስጥ ነው። አደጋ ሁሉ ችግር ሁሉ ያለው ጀሀነም ውስጥ ነው። ሁሉን ኸይሩ ማግኘት የፈለገ ለጀነት ይዘጋጅ። አደጋ ሁሉ ያለው የአደጋዎች ሁሉ አደጋ አስፈሪ ከሚባሉ ነገሮች ሁሉ የከፋ አስፈሪ ችግር ያለው ጀሀነም ውስጥ ነው። የዱንያዊ ጥቃቅን ችግሮችን ከምትፈሩት በላይ ዋናውን የጀሀነም እሳትን ችግር ፍሩ ነው። ዱንያ ደስታ ፍለጋ ሰው ቀን ከሌሊት ይሰራል፣ ሙያ ይማራል፣ ልጁን ያስተምራል፣ ውጭ ሀገር ይልካል ወዘተ። ዱንያ ላይ ደስታን ለማግኘት ሰዎች ማይፈነቅሉት ድንጋይ የለም፣ ማይሄዱት ርቀት የለም። ደስታን ፍለጋ ነው፣ ኸይርን ፍለጋ ነው። የኸይር ሁሉ ማከማቻ ጀነት ውስጥ ነው ያለውና ሙሉ ኸይር ደስታ የፈለገ ሰው ለጀነት ይስራ። ለዱንያ አስፈላጊውን ያክል ከመስራቱ ጋር ዱንያ ላይ ሰው ድህነትን ይፈራል፣ ረሃብን ይፈራል፣ በሽታን ይፈራል፣ ብቸኝነትን ይፈራል፣ ውድቀትን ይፈራል። ከሚያስፈሩ ነገሮች ሁሉ የከፋ ልትፈሩት የሚገባው ጀሀነም ነው። ወደ ጀሀነም የሚወስደን ስራ ራቁ፣ ተጠንቀቁ አሉና አላ ወዕመሉ ወአንቱም ሚነላሂ ዐላ ሐደሪና ስሩ። መስራት ብቻ ግን አይበቃም። ስትሰሩ ሁሌ አላህን ተጠንቀቁት፣ ፍሩት። ሰርቶ መክሰርም ሊኖር ይችላል፣ መሰበርም ሊኖር ይችላል፣ መስፈርት ማጉደልም ሊኖር ይችላል። መስራታችሁ ብቻ አይበቃም። የሰራችሁ አላህን ፍሩት። ምሰራው ስራ አላህን ይመጥናል ወይ? ከኔ በሚጠበቀው መልኩ ነው ወይ የሰራሁት? እያላችሁ ተጠንቀቃችሁ ስሩ። ምሰሩት ስራ ሁሉ አላህ ፊት እንደሚቀርብም ወቁ። የሰራው ስራ በአለቃ ይገመገማል ሲባል ሰው ጠንቀቅ ይላል። ሰርቼ ለፍቼ መጨረሻ ላይ ወድቆብኝ ዳግም እንዳለፋ በሉ። ምሰሩትን ስራ ነገ አላህ እንደሚያየው ሶላቱ፣ ጾሙ፣ ሰደቃው ያንዳንዱ ግዴታ አላህ ፊት እንደሚቀርብ ወቁ። ጥራቱን ጠብቁን። ቅንጣትን የምታክል መልካም ስራ የሰራ አላህ ዘንድ ያገኛታል፣ ይመነዳበታል። ቅንጣትን የምታክልም መጥፎ ስራ አላህ ዘንድ ያገኛታል፣ ይመነዳባታል። ስለዚህ ምን ሰራው ስራ እያንዳንዱ አላህ ፊት እንደሚቀርብ እንወቅ። ኸይሩም ሸሩም ጥራቱ ምን ያክል ነው? ብዙ ጊዜ ሰዎች ሶላት ሲሰግዱ ነካ ነካ አድርገው ሲሮጡ እናያለን። ሐጅ ዑምራም ሲያደርጉ እንደዚሁ ለስሙ ብቻ ሄደው የሚመለሱ ሰዎችን እናያለን።
ብዙ ጉድለቶች የሚፈጠሩት በምን ምክንያት ነው? ያንዳንዱን ስራዬን አላህ ያየው ነው። ነገም ስራዬን ይዤ አላህ ፊት ቀርቤ ተገምግሜ ነው ይሄ ሰው ያልፋል ጀነት ይግባ ወይስ አይገባም፣ ጥራቱ የተጠበቀን ስራ አልሰራም ተብሎ መመለስ ይኖራል ያለን ልንሰራ ይገባናል። በሌላ ሐዲታቸው يؤتى الرجل في قبره የሰው ልጅ ሞቶ ሲቀበር ሞቶ ተቀብሮ መላእክቶች መጥተው ሊቀጡት ይፈልጋሉ፣ መግቢያ ይፈልጋሉ አሉ ከዙሪያው ነብዩ ሰለላሁ ዐለይሂ ወሰለም። ቤት በኩል ይያዝ፣ ቤት በኩል ይጀመር ቅጣቱ ተብሎ ሲፈለግ فإذا أتي من قبل رأسه دفعه تلاوته للقرآن በራስጌው በኩል በጭንቅላቱ በኩል መላእክቶች ሊቀጡት ፈልገው ሲመጡ ቁርአን የቀራበት ጭንቅላቱ ኸይር ስራው ዚክሩ ዱዓው በጭንቅላት ካንገት በላይ የሚሰሩ ዒባዳዎች አይ በእኔ በኩል ልትቀጡት አትችሉም ኸይር ስራ ሰርቶብኛል ብሎ ካንገት በላይ ያለው የሰውነት አካሉ በዒባዳው ይከላከልለታል። وإذا أوتي من قبل يديه በእጁ በኩል ደግሞ ሊቀጣ መላእክቶች ሊሞክሩ ሲመጡ دفعته الصدقة በእጁ የሰጠው ሰደቃ ይከላከልለታል። لا قبل لكم በእኔ በኩል እንኳ ወዳጄን ልታጠቁት አትችሉም፣ አስተማማኝ ስራን ሰርቷል ዋስትና አለው ብሎ የሰራው በእጁ የሰራው ኸይር ስራ ሰደቃ እንደ ናሙና ነው ይከላከልለታል። በእግሩ በኩል ደግሞ መላእክቶች ሊቀጡ ሲመጡ وإذا أوتي من قبل رجليه دفعه مشيه إلى المساجد አሉ ነብዩ ሰለላሁ ዐለይሂ ወሰለም። እግሩ ወደ መስጂድ መመላለሱ ዱንያ ላይ ሆኖ ለሶላት መመላለሱ፣ ለሐጅ ዑምራ መመላለሱ፣ የሚጠቅመውን ዕውቀት ፍለጋ መመላለሱ፣ ዝምድናን ለመቀጠል፣ የተጣላን ለማስታረቅ፣ የተቸገረን ለመርዳት መመላለሱ፣ ተጠራርቶ መጥቶ በዋነኝነት መስጂድ መመላለሱ ተናጋሪ ተወካይ ሆኖ لا قبل لكم በእኔ በኩል እንኳ ወዳጅነት ቀጡት አትችሉም። ይህ እግሩ ወደ መስጂድ ሲመላለስበት ለዒባዳ ለኸይር ሲራመድበት የነበረ ነውና ይላል። በተቃራኒው ደግሞ አዙሮ ይህን ሐዲስ መረዳት ይቻላል። እግራችን ወደ ሸር ከሄደ እጃችን ለመጥፎ ነገር መጥፎን ነገር ለመጻፍ፣ ስድብን ለመጻፍ፣ ብልግናን ለመጻፍ፣ ዘረኝነትን ለመጻፍ፣ ማገዳደልን ለመጻፍ ሚንቀሳቀስ ከሆነ ሰውን ለመምታት፣ ለመዝረፍ፣ ለመቀማት ሚንቀሳቀስ ከሆነ በዛ በኩል ቅጣት ይመጣል። ጭንቅላታችንም ተንኮልን፣ ሸርን፣ ኩፍርን፣ ኩራትን ከያዘ በዛ በኩል መቀጣት ይመጣል። ቅንጣትን የምታክል ኸይርን ስራ የሰራ ያገኘዋል ማለት ይሄ ነው። የቀብር ቅጣት አብዛኛው መነሻው ሐሜትና ሽንትን በስነ ስርዓት አለማስወገድ ንጽህናን አለመጠበቅ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዓመቱ ዐዛቢል ቀብሪ ሚና አልበውሊ ወነሚመት ተብሏል። በጣም በርካታ የሚያስፈሩ ሐዲሶች። አብዛኛው ሰው ቀብር ላይ የሚቀጣው የሽንት ንጽህናውን ባለመጠበቁ፣ ሽንቱን በማጨማለቁ ነው። እስትንጃ በአግባቡ ባለማድረጉ ነው። ጨርሶ ሽንቱ እስኪወጣ ድረስ ባለመጠበቁ ነው። ሁለተኛው ሰዎች በብዛት የሚቀጡበት ደግሞ ምላስ ነው፣ ሐሜት ነው። ሰውን ለማጣላት፣ ለማባላት፣ ዝምድናን ለማቆራረጥ ምላስን ማንቀሳቀስ። በተቃራኒው ደግሞ ምላሱን የሚጠብቅ ሰው፣ ብልቱን የሚጠብቅ ሰው ጀነት ተሰጥ ብሎ እንደሚገባም ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ለዚህ ነው አላህ ተባረከ ወተዓላ የሰው ልጆች ሆይ ኢነማ ሂየ አዕማሉኩም ከኔ ጋር የሚያገናኛችሁ ስራችሁ እያንዳንዳችሁን ስራ አንድ በአንድ መዝግቤ አስቀምጥላችኋለሁ። ከዛም ሙልት አድርጌ አኺራ ላይ ሰጣችኋለሁ። አኺራ ላይ ጥሩ ቦታን ያገኘ ሰው አላህን ያመስግና። አኺራው የተበላሸበት ሰው ደግሞ ራሱን እንጂ ማንንም እንዳይወቅሳል። አኺራ ላይ ምንከብረውም ምንከስረውም ዱንያ ላይ በሰራነው ስራ ከጌታችን ጋር ባለን ግንኙነት ነው። ከአላህ ባሮች ጋር በሚኖረን ግንኙነት ነው። ጥሩ ሰው ሆነን ከኖረን አኺራ ላይ አላህ ዘንድ ጥሩ ቦታ ይኖረናል። መጥፎ ሰው ሆነን ከኖረን ደግሞ አላህ ዘንድ መጥፎ ቦታ ይጠብቀናል። ስለዚህ አላህ ዘንድ ያለኝ ቦታ ምን ይመስላል ብለን ዛሬ ራሳችንን እንጠይቅ ይገባል። ከሞተን በኋላ ማንም ለኛ ሊጨነቅ አይችልም። ለኛ የተወሰነ ያክል ጊዜ ሰዎች ቢጨነቁም ይረሱናል። ዛሬ ልንለፋ ልንደክም አላህ ዘንድ ቦታ እንዲኖረን ጥረት ልናደርግ ንቁ ልንሆን ይገባናል። በአኺራ ጉዳይ ነብዩ አለይሂ ሰላቱ ወሰላም መሰሉ الذي يذكر ربه والذي لا يذكر ربه ጌታውን የሚያስታውስና ጌታውን የማያስታውስ ሰው ምሳሌው በህይወት እንዳለና እንደሞተ ሰው ነው ብለዋል። አላህን ማስታወስ በምላስ ብቻ አይደለም። ሶላትን በወቅቱ መስገድ አላህን ማስታወስ፣ ያለብንን የጾም ቀዷ ፈተናን ማውጣት አላህን ማስታወስ፣ ባል የሚስቱን ሐቅ በአግባቡ መጠበቁ፣ በሚስቱ ጉዳይ አላህን መፍራቱ አላህን ማስታወስ፣ ሚስትም በባሏ ጉዳይ አላህን መፍራቷ፣ በልጆቿ ጉዳይ አላህን መፍራቷ፣ ማድረግ ያለባትን ማድረጓ፣ መተው ያለባትን መተዋ አላህን ማስታወስ፣ የተሟላ የተስተካከለ ልብስ ሳለብስ ከቤት አልወጣም ማለቷ አላህን ማስታወስ፣ ብር ጭማሪ ያስፈለገው አንድ ሰው ዘካ ሲወጅብበት ቀንሶ መስጠቱ አላህን ማስታወስ፣ ፊት ለፊቱ መጥፎ ነገር ሲመጣ አላህን ፈርቶ አይኑን ከደን ማድረጉ ይሄ ነው አላህን ማስታወስ የሚባለውና ጌታውን የሚያስታውስ ህይወት እንዳለው ሰው ነው። ጌታውን የማያስታውስ ደግሞ እንደሞተ ሰው ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ልባችን ውስጥ ህይወት ካለ ኢማን ካለ አካላችን ነው እንጂ ዱንያ የሚኖረው ልባችን አኺራ ነው የሚሆነው።
ያንዳንዱ የምንሰራው ስራ አኺራ ላይ የሆነች ነገር ደረጃ የጨመረን እንዳለ ይታየናል። ዱንያ ላይ ሆኖ አንድ ጊዜ ሱብሃንአላህ ያለ ሰው ከልቡ በዚህች አንድ ቃል ሱብሃንአላህ በማለቱ ጀነት ላይ አንድ ወይን ይተከልለታል፣ አንድ ቴምር ይተከልለታል። ልቡ ሕያው የሆነ ሰው ሶላት ሲሰግድ አኺራ አንድ ደረጃ ከፍ አልኩ ይላል። አንድ ብሮቶ ሲሰጥ አንድ ደረጃ ጨመርኩ ይላል። ሱብሃንአላህ ሲል አንድ ዙር ሲያኸትም የሆነ ደረጃ ከፍ እንዳል ይሰማዋል። ልብ ሕያው ሲሆን ማለት አንድ የመላት ሱብሃንአላህ አኺራ ላይ አንድ ጀነት አትክልት ወይም ወይን ታስተክልልኛለች ካለን ኸይር ስራ ላይ ንቃታችን ተሳትፏችን ይጨምራል። ሱብሃንአላህ ወቢሐምዲሂ 100 ጊዜ ያለ ሰው ነገ የቂያም ቀን ከሱ የተሻለ ኸይር ስራ ይዞ አላህ ፊት የሚቀርብ ሰው አይኖርም። እሱ ያለውን ያለ አልያ ደግሞ ከሱ ጭማሪ ያለ ሰው ካልሆነ በስተቀር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አልዓሊይል ዐዚም ሲል አንድ ሰው እቺ ቃል ወደ ሰማይ ወጣ ከዓርሽ ዙሪያ ተሽከረከራለች። ልክ የንብ አይነት ድምጽም ታሰማለች። ምድር ላይ ሆኖ ሱብሃንአላህ ያለው ሰው አላህ ዘንድ እንዲታወስ ታደርጋለች እቺ ቃል ብለዋል ነብዩ አለይሂ ሰላቱ ወሰላም። ምድር ላይ ሆነን ስንተኛ፣ ስንነሳ፣ ስንሄድ፣ ስንመጣ የተለያየ ቦታ ላይ ወረፋ ስንጠብቅ ዝም ከምንል፣ ከምንወራጭ፣ ከምንበሳጭ ቀብራችን ላይ ያበላሽ የሚችል ስልክን ከምንጎረጉር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አልዓሊይል ዐዚም ሱብሃንአላህ 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 ወቢሐምዲሂ ሱብሃንአላሂል ዐዚም አስተግፊሩላህ አስተግፊሩላህ አላሁመ ሰሊ ወሰልም ዐላ ነቢይና ሙሐመድ ብንል እነዚህ ቃላቶች ወደ ሰማይ ይወጣሉ። የሰማይ በርን ያስከፍታሉ። ተመዝግበው አላህ ዘንድ ይቀመጣሉ። ከዓርሽ ዙሪያ ይሽከረከራሉ። ምድር ላይ ሆኖ ያላቸውን ባሪያ ያስታውሱታል። አላህ ዘንድ እንዲታወስ ያደርጋል። አንዳንድ ስራዎች ወደ አላህ ከፍ ያደርጋሉ፣ ከዓርሽ በላይ እንድትታወስ ያደርጉሃል። ሌሎች ደግሞ አስፈለ ሳፊሊን አዘቅት ውስጥ እንድትቀር ያደርጋሉና ለራሳችን ቦታ ልንመርጥ ይገባናል። የት ነኝ እኔ ልንል ይገባናል። ከስሜት ባሪያነት ነፃ ልንወጣ ይገባናል። የኸይር አይነቶች ብዙ ናቸው። የገራልንን ኸይር ስራ ተውሂድን ኢማንን ከመያዝ ጋር ሱናን ከመከተል ጋር ከኸይር አይነቶች የገራልንን ኸይር አጥብቀን ልንይዝ ይገባናል። ጾም ይገራል ለሱ አለ፣ ሱና ጾም ሊያበዛ፣ ሶላት ይገራል ለሱ አለ፣ ከፈርዱ በተጨማሪ ሁለት ረካ መስገድን ሊያበዛ፣ ሰደቃም ይገራል ለሱ አለ። ለሰው በጉልበቱ በሙያው በእውቀቱ ተንቀሳቅሶ ችግሮችን መፍታት መርዳት ይገራል ለሱ አለ። በዛ ላይ ሊንቀሳቀስ ይገባዋል። አልችልም ተብሎ ቁጭ መባል የለበትም። ነብዩ አለይሂ ሰላቱ ወሰላም ትንሽም ብትሆን መልካምን ነገር አትናቅ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የተኛው ስራችን ከአላህ እንደሚያስታርቀን ሲራጥ እንደሚያሻግረን አናውቅ። ወንድምህን ፈገግ ብለህ ማናገርን እንኳን ቢሆን አትናቃት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ዘንድ ትልቅ ቦታ ይኖራታል። ሴቶችንም ሲመክሩ ደው ትልቅ በሬ ጥዬ ማብላት አልችልም አትበይ በማዕና الحديث። ቤት ውስጥ ካለው ስጋ የተረፈ የበግ እግር እንኳን የመጨረሻው እግሩ ኮቴው እንኳን ቢቀር እሱን ቀቅለሽ መረቁን በዛ አድርገሽው ጎረቤቶችሽን አጋሪ ብለዋል ነብዩ አለይሂ ሰላቱ ወሰለም። የቴምርን ግማሽ ክፋይ ያንድን ዳቦ ግማሽ እንኳን በመስጠት ራሳችሁን ከጀሃነም ለማዳን ሞክሩ ተብለናል። እዚህ ይገራልኝ ኸይሪቱ ነው፣ በቅርብ ያለው ኸይሪቱ ነው። አላህ ዘንድ የምታወስበት ኸይር ስራ ቋሚ መልካም ስራ ሊኖረኝ ይገባል ብለን ልባችን ሁሌ ኸይርን ሊያስብ ይገባል። ምስኪኖችን፣ የቲሞችን፣ ባላቸው የሞተባቸው ሴቶችን የሚንከባከብ ሰው ሁሌ ሌሊቱን ሲሰግድ እንደሚያደርሰው ነው። ሁሌ ያለ ማፍጠር ቀኑን ሲጾም እንደሚውል ሰው ነው በአጅር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ የኸይር አይነት ነው። እኔ ሌላ ምንም ስራ የለኝም፣ ግን ደካማ ሰዎችን መርዳት የምችልበት ሙያ ብቃት አለኝ ካለ አንድ ሰው በዛ ሊደሰት ይገባል። ለጂሃድ የሄደን ሰው ለጂሃድ ለመሄድ የሚያስፈልገውን ወጪ የሸፈነ ሰው አብሮት ሄዶ ጂሃድ እንዳደረገ ይቆጠርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጂሃድ ባያደርግም ወጪውን ሸፍኖ ከላከው ለጂሃድ የሄደን ሰው ቤተሰቦቹን ጠብቆ ተንከባክቦ የቆየ ሰው ጂሃድ ሄዶ ያደረገውን ሰው አይነት አጅር አላህ ይሰጠዋል ብለዋል። ጂሃድ ሄዶ አድርጎ እስኪመለስ ድረስ ቤተሰቦቹን